የሰው ሞት ለመዘገብ ታዋቂ ስለሆነ ወይም ቅድሚያ የሆነ ነገር ለማግኘት ወይ ምናምን እንትን እየተባለ ሙዚቃ እየተከፈተ የሰው ሞት እንትን ለማለት ሙዚቃ ይከፈት ነበር አይደል? ለቅሶሽ አሟሟቴን አሳምረው እኮ የሚለው ሰው አቀባበሩን ብቻ አይደለም እኮ እንዴት ነው ሞተሱ እንዴ ደባለው ነው የሚፈልገው እንዲሆነ ይፈልገው። ለባለቤቴ ነግሬያታለሁ። ቀጥታ እኔ ጋር ደውይልኝ ምንም ነገር ብታይ ብያታለሁ። ሐዘንም ስርዓት አለው እንደዚህ መርዶ እንኳን በጣዋት ነው የሚረዳው እኮ አይደል? በአገርሽ ነው ሁሉ ነገር የሚሆነው። ስለዚህ ሌላ ቦታ ያሉትን ሰዎች ማስደሰትና ማዝናናት ከቻልኩ በጣም ደስ ይለኛልና አስባቸዋለሁ። በነገራችን ላይ የኢትዮጵያ አርቲስቶች እንደሌላውም ሰው አንድ እንጀራ በልተው ነው የሚያድሩት። እንደ ሌሎች አገሮች አርቲስቶች አቅም አይላቸው። ሌሎችም ሰዎች ከኔ ስም ሆኖ ማለት ያለባቸው አለው እኔ በህይወት እኔ ጋር አሁንም ሌሎች ሰዎች ብዙ ሰዎች እንትን ካሉ ስለኔ ቅድም እንዳለ ነፃነት ወርቅነህ እምሩ ሚል ኢንስታግራም ትላለኝ እዛ ላይ ጠይቁኝ አለ ወይ በሉኝ። የህይወት አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ ቀንም ሆነ ሌሊት በተቻለኝ አቅም ስምሽን ካልጠራው ደስ ብሎኝ አያውቅም። እኔ እስክሞት ድረስ ከቶ እንዳንለያይ የህይወቴ ህይወት ውዴ ፍቅሬ ሆይ። ኮሜዲ በጣም ትልቅ ነገር ነው። ኮሜዲ ማለት ያው እንግዲህ ስታንድ አፕ ኮሜዲ ለመስራት እንትን ይፈልጋል። ትንሽ የሆነ ነገር መራመድ እንትን ማለት አለበት። ዘመን የሚሻገር መሆን አለበት። በአንድ የሆነ ነገር ላይ ተንተርሶ ከተቀለደ የአንድ ቀን ነው የሚሆነው። ስለተሳቀልኝ ብቻ አዎ። እንዴት እኛ የሀገሪቱ ላይ ትልልቅ ኮሚክ ሰዎች ተፈጥረዋል። እንዲሁ ትራጂክ ነገሮችን በመጻፍ የሚታወቁ ሰዎች ተፈጥረዋል። ኢትዮጵያ የአለቃ ገብረሃና ሀገር ነች። አንድ መጽሐፍ ሙሉ ቀልድ አላቸው። ቀላቸው ደግሞ በጣም ሚስጥር ነው፣ በጣም ረቂቅ ነው። ራሱን ችሎ አንድ ፊልም ወይም ደግሞ የሆነ ቲያትር ሊወጣው የሚችል ነው። የቲያትሩን መጨረሻ ነው የሚናገሩት ወይም የፊልሙን መጨረሻ ነው። ምን ይሆን ብሎ ከዛ በኋላ ብሎ የሚወጣው ያችን ነው ጠቅ የሚያደርጉትና እሳቸው ከ100 ዓመት በፊት የነበሩት ሰውየው ከ100 ዓመት በፊት ቀልድ ካለን ዛሬ ብርቅ አይደለም። ያንን መጠበቅ ያስፈልጋል። ያንን ቀልድ እሳቸው ሲቀልዱ የነበረው እንዲያልፍ ተደርገው ነው። በጣም የመሳጥሩታል ቅኔው። እኛ ግን ያው በሚፈጠሩ ነገሮች ይቀለድና በሆነው ነገር ይቀለድና ይሄኛውም ነገር ሳይከበር ያልፋል። ወደፊትም የማይሆን ይሆናል። መቼ ነው ይላል ነገ የሚወጣው ሰው መቼ ይላል። መቼ አይባልም። ቀልድ ራሱን ችሎ እንትን መቅረብ አለበት። እንደዛ አይነት ነገር ነው ከተሰራ በሆነ ነገር ላይ መሰራት አለበት። ስዩም ተፈራ ምን አለኝ? ስዩም ተፈራ በጣም ትልቅ ዳይሬክተር ነው እና የቴሌቪዥን እነዚህ መስኮት ድራማ ላይ ወይም እንትን ላይ እንደ ኮረስ ሆኜ ይሰራ ነበረ። አጫጭር ስሜቶች ረጃጅም ነገሮችን እንዳትሰሩ ያደርጋል ብሎ ነገረኝ። ከዛ በኋላ ነው እንግዲህ የሬዲዮ ድርሰት መጽሐፍ ጽፍ ነበረ እና የሬዲዮ ድርሰት በምጽፍበት ጊዜ ከዛ እናለልኝ ጋር ገባውኝና የዳዊት እንጀራን ስሰራ የዳዊት እንጀራ የሚባለውን ቲያትር ስሰራ ከዛ በኋላ የቴሌቪዥን እንድጽፍ እድል ሰጡኝ። ከዛ መጽሐፍ ጀመርኩኝ። የምንጽፍባቸው ነገሮች ስሜት ይሰጡ ነበረ። በሀገራዊ ጉዳይ ነው የሚሰራው፣ ማህበራዊ ጉዳይ ነው የሚሰራው። በአስገድዶ መድፈር፣ በሴት ልጅ ግርዛት፣ እንጥል ማስቧጠጥ፣ ያለ እድሜ ጋብቻ፣ በኤችአይቪ ማግለልና መድሎ፣ የኮንዶም አጠቃቀም እንደዚህ አይነት ነገሮችና በሙስና ዙሪያ በሰብአዊ መብት ዙሪያ ምናምን ሰርቻለሁ። ብዙ ነገር ሰርቻለሁ ማለት ነው። እና ብዙ ጊዜ የሚገርመኝ እኛ ይሄንን በመሰራበት ጊዜ ፊቸር ፊልም ምናምን የሚሰሩ ሰዎች እኛ የምንሰራው ነገር ይደብራቸውና እንደ ኋላ ቀር ይቆጥሩ ነበር።
ግን እና አለልኝና ጥላውን በሰሩት ድራማ ብዙ ሰዎች ከኤችአይቪ መግለልና መድሎ ቀርተዋል። በህመም ነው እንጂ ሞት እንዳልሆነ ብዙ ሰው ገብቶታል። መኖርም ከዛ በኋላ ሲቆም እነሱም ሲያቆሙ ነገርየው እንትን እያለ መጣ። አሁን ምን ተብሎ ስለ ኤችአይቪ ሊነገር ይችላል? ምክንያቱም አሁን ያለው ትውልድ ስለ ኤችአይቪ የሚነገረው ነገር አይገባውም። መቀጠል አለበት። ምንም ነገር መቀጠል አለበት። ትልቅ ጋፕ ተፈጠረ። ምን ጊዜም የሆነች ቦታ ላይ ጸብ ሲኖር ነው የኢትዮጵያ ሙዚቃ ኢትዮጵያ ምናምን ሙዚቃ የሚለቀቀው። በኢትዮጵያ ውስጥ የሆነ ነገር ሲፈጠር ሁሌ ኢትዮጵያ ውስጥ እንደምንኖር መታወስ አለበት። በቀን አንዴ ወይ 2 ጊዜ ወይ 3 ወይም ደግሞ 10 ጊዜ ስለ ኢትዮጵያ ቢዘፈን ምን ችግር አለው? ይጠፋና ሁሉም ሸብር በሌላ ነገር ይልና ከዛ የሆነ ቦታ እንዲሆነ ሲባል እኔም ሀገር አለኝ ምናምን በቃ ኢትዮጵያ ምናምን ይላል። ሀገሬን አትንኳት ምናምን ይላል። እና ይሄ መሆን የለበትም። ምንም ነገር ሲጀመረስም መዝሙር ቢደረግ ምንም ነገር ኢንተርቴን ስፖርትም ቢሆን ምንም ቢሆን ሲጀመር ያ ኢትዮጵያ ውስጥ ነው የሚካሄደው። ስፖርት ለምርት ለወዳጅነት ለጤንነት የሚባለው ነገር ነው እኛ የምናውቀው። ስለዚህ እንደሱ አይነት ነገር ቢሆን እላለሁ ሁሉ ጊዜ። ችግር የሆነ ነገር ሲፈጠር ወሬው ኢትዮጵያ በኢትዮጵያ ሬዲዮ ነው ሁሉ ኢትዮጵያ ይላል። ከዛ ነገ የሆነ ነገር ሲሆን ደግሞ ሌላ ነገር ይባላል። ይሄ ወረተኝነት ነው፣ መጥፎ ነው። ምንድን የሚባል አለ ብዙ ናቸው ብለህ ከኃጢአተኞች ጋር አትቆጠር ይላል መጽሐፍ ቅዱስና ብዙ ስለሆነው ሰዎች ሐሳብ ትክክል ነው ማለት አይደለም። ጥቂት ስለሆኑ ደግሞ የማይረባ ነው ማለት አይደለም። ባለፈው የነገርኩሽን ልጅነት ነው። ልጅ ስትሆኚ ውስጥ ሜዳ የምትሄጂው አንደኛ ሰፈር ከዋልሽ ልትላኪ ነው። ቅጠል ልቀሚ ልትባይ ነው። እንጨት አምጪ ልትባይ ነው። ውሃ ቅጂ ልትባይ ነው። ስለዚህ ከዛ አካባቢ መጥፋት አለብሽ በሆነ ሰበብ። ከዛ ያንቺን ሰበብ ለማግኘት ደግሞ አስቀድመሽ ከ2 ቀን በፊት ስለዛ ስፖርታዊ ነገር ፖለቲካ መልቀቅ አለብሽ። ለቤት ለማዘር እንትን ሜዳ እኮ ማለት አለብሽ። ከዛ የሆነች ነገር አስደስተሻት 10 ሳንቲም ሰጥሽ አስቀምጪልኝ ማለት አለብሽ። ለምንድን ነው? ነገ ኳስ ላይ ሲሄድ በረዶ መጥበታለሁ ነገ እንደምትሄጂ ተናገርሽ ማለት ነው። እንደዚህ አስቀምጠሽ ነው። ከዛ በኋላ ኳስ ሊሄድ ነው ማይስተ ያለ ከዛ ይፈቀድልሻል፣ ትሄጃለሽ። አንድ ስሙኒ ምናምን ይኖርሻል። ስሙኒ ካለሽ ደግሞ አንድ በረዶ ትመጫለሽ። ባለ እንጨቱና ባለ ላስቲኩን ትመጫለሽ። ከዛ ቆሎ ልትበይ ትችያለሽ። ከዛ በኋላ አናናስ ተቆርጦ ሸንኮራ ልትበይ ትችያለሽ። በስሙኒ በ35 ሳንቲም 10 ምናምን ዓመት እንዴ አሁን 30 ዓመት አልፎኛል እኮ እንዴ። እንደዛ ሆነ እኮ እንደዛ ሆነና እንደዛ ታደርጊያለሽ። እሷን አይተሽ ነው እንግዲህ። ከዛ በኋላ እዛ ሜዳ ላይ ተገኝተሻል። ብዙ ሰዎች አሉ። አሁን እዛ ቦታ የመጣሽው በጥበብ ነው። ስለዚህ ዋንጫ ከበላው ሰው ጋር እየጨፈርሽ ትሄጃለሽ በስሜት በቃ እየጨፈርሽ ትሄጃለሽ። እኔ ሄጃለሁ ብዙ ጊዜ። ከዛ ሌላ ሰፈር ነው። እነሱ ወደ የቤታቸው ይገባሉ ተመራርቀው። የኛ ሰፈር አይደለም ዋንጫ ይበሉት። ከዛ ጫው እዚህ ጋር እንዲላ በላብ ይሆናልና ምናልባት ከዛ ያልሽ ኪስ ውስጥ አንጓ ወይ ሆነች ለክፉ ጊዜ ያሻሸንኮራለች ሰፈር ልታስቀኛት ያሻት ማለት ነው። እሷን ትይጂና ያረክሽ ሰፈር ሲሰሻልሽ ማለት ነው። እና ሰዎች እንደዚህ ያደርጋሉ፣ ይሳባሉ፣ በወሬዎች ይሳባሉ። አሁን ማንም ሰው ፌስቡክ እና ኢንስታግራም ቢኖረው ደስ ይለዋል። በጣም ጓደኛ ቢኖረን በአመት ውስጥ አንድ ሰው ሊያስታውስ የሚችለው 150 ሰው ነው። ከ150 ሰው በላይ በአመት ውስጥ ማስታወስ አይቻልም። ማግኘትም አትችይም፣ ማውራትም አትችይም። ምክንያቱም ወሩ አመቱ 365 ቀን ነው። በ365 ቀን በአንዳንድ ቀን እንኳን ብታገኝ 300 ሰው ነው። በየቀኑ ሰው አታገኝም፣ የራስሽም ኑሮ ስላለ ማለት ነው። 150 ሰዎችን እንግዲህ 2ቱን አንድ ላይ 5ቱን አንድ ላይ 3ቱን አንድ ላይ በማግኘት ነው የሚሆነው ይሄ ነገር ማለት ነው። ብዙ ሰዎች ፌስቡክ ይኖራቸዋል፣ ኢንስታግራም ይኖራቸዋል፣ ቴሌግራም ይኖራቸዋል፣ ዋትስአፕ ይኖራቸዋል፣ ሁሉንም ነገር ይኖራቸዋል። ትዊተር ነው አሁን እንዴት መግባት እንዳለበት ሰው አንዳንድ ሰው የማያውቀው ማለት ነው። ለምን እንደሚከፍቱት ወይም ደግሞ ለምን እንደሚጠቀሙበት አለማወቅ አለ። የሌለው ሰው አለ የለኝም ሲል አሁን ሰው ይገርመዋል። ፌስቡክ የለኝም ሲለው ላይኖረው እኮ ይችላል፣ መኖርም የለበትም። እኛ ፌስቡክ የሚኖረን ኢንስታግራም የሚኖረን
ለቀጥሎ ልንሰራ ያሰብነው ነገርና በሰራነው ነገር ላይ ኮሜንት ለመሰብሰብ ነው። ደግሞ እውነተኛ አሁን እኔ እንደውም 4000 ምናምን ጓደኛ ነው ያለኝ ከኔ የኔ በኔ ስም ይከፈቱ አሉ ብዙ እንትን ያለው እና አሁንም እነዚህ የላይክ ፔጅ ምናምኖች አሉ ነፃነት ወርቅነህ ኢትዮጵያ ኢንጂነር ከሪ ምናምን ይባላል ምናምን እሱ ወደ 88000 ምናምን 140 ምናምን ሺህ ያላቸው አሉ በኔ ማለት ነው። እኔ በፌስቡክ 4000 ጓደኛ አለኝ። እነዚህ አሁን እንግዲህ አብሬያቸው ብማር እንኳን 12 ዓመት ስንት ነው በየክፍሉ እንኳን 50 ተማሪ ቢሆን እንግዲህ በአገኝ 1000 እንኳን አይሞላም አይደል አጠቃላይ እንኳን በፈልግ ያው ፌስቡክ ማለት አብሮች የተማረውን ጓደኞች መፈለጊያ ነው። ከዛ የት እንዳሉ ምናምን አፍሪካ ደግሞ አብዛኛው ስደተኛ ስለሆነ እዚህ ነኝ ብሎ ሊመጣ ይችላል። እዚህ ነው ያሉት እዚህ ነው ተበታትነናል። ለዛ ያስፈልጋል እንደው ልንጠቀምበት ይገባ ነበር። ከሌ እንዲሆነ ከሌ እንርዳ ከሌ እንተደግፍ ከሌንና ደስታው ነው ከሌን እንኳን ምናምን ብለው ሊባል ይችላል። እና ብዙ ሰዎች ያንን ነገር ይከፍቱታል። ያንን ማድረግ ሰው የመሆን መለኪያ ይመስላቸዋል። ያንን ሳያደርጉ ሰውነትን ምንም የሚነካው ነገር የለም። ሰው ሲፈጠር ኦልሬዲ ሰው እኔ ነፃነት ወርቅነህ እባላለሁ ስለ እኔ ነፃነት ወርቅነህ ነኝ። እዚህ ቦታ ላይ ቆም ያንን ነገር ስሰራ እኔ ነፃነት ወርቅነህ ስለሆንኩ ነው። ሌላ ሰው ሲመጣ ደግሞ ሌላ ሰው እንደዛ ነኝ ብሎ ሊሰራ ይችላል። ግን እዚህ ጋር የኃላፊነት እኔ ነፃነት ወርቅነህ ነኝ ስል እኔን ጠርቻለሁ፣ ወርቅነህን ጠርቻለሁ። ብዙ ጊዜ ፌስቡክ ወይም ደግሞ ሌሎች ላይ የሚጠቀሙት ስም እንትና ልጅ እንትና ልጅ እነዚህ ጤነኛነት አይደለም። ብዙ እንትኖች አሉ በምህጻረ ቃል የሚጻፉ ነገር ተንኮል አላቸው። በትክክል ነፃነት ወርቅነህ ብዬ ስጽፍ እኔ ፌስቡክ ላይ እንደውም ኢንስታግራም ላይ ነፃነት ወርቅነህ እምሩ ነው የሚለው ነፃነት ወርቅነህ እምሩ እሱ ምናልባትም እኮ የጠፋ አጎት ይኖረኛል እኮ የምሩ የልጅ እኮ የእሳቸው ልጅ ሊኖር ይችላል እኮ እንዴ ማን ነው ይሄ ነፃነት የኛ ቤት ይመስላል ብሎ ሊመጣ ይችላል የሆነ ጊዜ እሱንም ትፈልጊያለሽ። እንደገና ደግሞ ስንማር ነፃነት ወርቅነህ የሚለውን የያዘ አለ። ያው ትምህርት ቤት ሲጠራ ደግሞ ነፃነት ወርቅነህ እምሩ ሲባል የሚያውቅ እሱ የሚፈልገኝ ይሆናል። እነዚህን እፈልጋለሁ እና አንዳንዶች እንትኑ ላይ ሲጠቀሙ ሌሎች ነገሮችን የሚጠቀሙት ቅጽል ስም ይጠቀማሉ። ነገርየውን የሚጠቀሙበት ለጤነኝነት አይደለም። ያ ይጎዳል፣ ይቀመጣል። ስሜታዊነት ነው ምናምን። አሁን እኛ ፌስቡክ ላይ ወይ ኢንስታግራም ላይ የሆነ ነገር እንድንል ወይ የሆነ ነገር ይፈልጋል ሰው። እኛ አርቲስቶች ነን። እኔ አርቲስት ነኝ። ሁሌ ማለት ሊኖርብኝ ነው ማለት ነው። ሁሌ ማለት ያለበት ማን ነው? መንግስት ነው ሁሌ ማለት ያለበት። ሁሌ የሆነ ነገር ማለት ያለበት የሚመለከተው አካል አለ። ሁሉን ነገር የሚመለከተው አካል ማለት ነው። እኛ አንቱንም ላይኖረን ይችላል። አሁን ብዙ አርቲስቶች አሉ ሳያሳስባቸው እኛ ስናገኝ እናወራለን በራሳችን ማለት ነው። ማለት ላንችል እንችላለን። ያንን ነገር ወጥቶ እንዲህ ነው ለማለት እንቸገር ይሆናል። ይሄን ሰዎች መረዳት አለባቸው። ምክንያቱም የኢትዮጵያ አርቲስቶች እንደሌላውም ሰው አንድ እንጀራ በልተው ነው የሚያድሩት። እንደ ሌሎች ሀገሮች አርቲስቶች አቅም አይላቸው። የሆነ ቦታ ሄዶ ይሄን ጉዳይ አይቼዋለሁ ለማለት አንችልም። የደም ባንክ አምባሳደር ነኝ እና እኛ አርቲስቶች ነን። ብዙ በሙዚቃ በስዕል እንደ ብዙ ጊዜ የሚጠቅም ሙዚቀኛውና ተዋናዩ ነው እና በቴሌቪዥን ላይ ያለው ነው። እነዛ ሰዓሊዎቹና ሌሎች አቀናባሪዎቹ እንደውም አይጠቀማቸውም ለእንደዚህ አይነት ነገር ማለት ነው። ያ እንትኖቹ ራሳቸው እነዚህ አምባሳደርነት ወይም ደግሞ ሲመጡ ስለ አርቱ እኛ ፊት ለፊት ስለተጋፈጥን ነው እንጂ ሌሎች ባለሙያዎችም አሉ። መከበር የሚኖርበት አንድ ነገር በምን ያህል ሰው እንደሚሰራ ቢታወቅ ነው። ፊልም ላይ ከሚታዩት ተዋናዮች የበለጠ በጣም ብዙ ሰዎች አሉ። ክሬን የሚገፉ ሰዎች አሉ፣ ዶል የሚሸከሙ ሰዎች አሉ፣ እንትን የሚሸከሙ ሰዎች አሉ። እኛ ፊልም ላይ እንደምስንቅ ማለት ነው ፊት ለፊት ስለምንታይ ቀላል ይመስላል። ቀላል ስለመሰለ ማንም ሰው በመንገድ ላይ ስንሄድ አሪፍ እንትን የሚሰጠን ሰው አለ። ሁሉም ሰው ይወደኛል ማለት አይቻልም። እኔ አሁን ባለፈው ዩኒቨርሲቲ በጣም ነው የምጠላ ብላኛለች። በእውነት ምን አልካት? መብትሽ ነው አልኳት። አጋጥሞ ያውቅ ማለት ብዙ ጊዜ የእውነት ሴትዮዋ ነች አለችው።
የውሸት የሚሉ ሰዎች አሉ። ምንጊዜም 3 ሰዎች ወይም 4 ሰዎች ማለት አንደኛው መጥፎ አስተሳሰብ ሊኖረው ይችላል እና የሆነ ነገር ይላሉ። ያጋጥማል እንደዚህ አይነት ነገር። እኛ ስንሰራ መንገድ ላይ ሰዎች ይጨብጡኛል ወይም ደግሞ ፎቶ እንነሳለን ይሉኛል ምናምን ብለን አይደለም እንትን የምንለው፣ ስራው ላይ ነው የምናዘነብለው። እንደውም በጣም በቴሌቪዥን መታየትና በጣም ታዋቂ እየተኮነ ሲመጣ ጊዜ አይኖርሽም፣ ወክ ማድረግ አትችይም። እኔ ወክ ማድረግ አልችልም፣ ብዙ መንገድ ወክ ማድረግ አልችልም። ወክ ባደርግ ቢያንስ 20 ሰው ያገኘኛል። 20 ፎቶ ሊነሳ ይፈልጋል። 20 እያንዳንዱ አንዳንድ ደቂቃ ቢወስድብኝ 20 ደቂቃ ማለት ነው። ከኑሮዬ ላይ 20 ደቂቃ ይወሰድብኛል ማለት ነው። በደንብ በሄድኩ ቁጥር ደግሞ እንደዛ አይሆንም። ይሄንን ማንም ሰው አይረዳም። ሁሉም አርቲስቶች እንደዛ ነው። ጸያፍ ቃል የሚሳደቡ ሰዎች አሉ። ባለፈው ግሩም ኤርሚያስ በትራፊክ ላይት ላይ ከመነጽሩ ወስዶበታል። እንደዚህ አይኔም ቢያጠፋውስ እና የህዝብ ሰዎች ናችሁ እናንተ እንባላለን። ክብር ግን አይሰጠንም። አንዴ ልመነ ታደሰ ምን አለ? እኛ አርቲስቶች በመንገድ ላይ ስንሄድ የራሳችን እሳቤ ያለን አለ። ራሳችን እናስባለን፣ የራሳችንን እሳቤ እናስባለን። ይመጣል ልመነ ምን ይላል አለ ሰው መጥቶ እኔ የራሴ ኑሮ መኖር አለብኝ አለ። አይነት አለው፣ ልክ አለው አለ። ማየት አለበት አንድ ሰው የሆነ የሰፈር ሰው ሲያው ሰላም ሊለው ሲው ፊቱ ዛሬ ሙሉ ጥሩ አይደለም ይላል። እኛም እንደሆነ ሰው ነን እኮ እንደ አንድ ሰው እንደ እንትን ምንም ሌላ እንትን የለንም። ናስ ምናምን ሲባል እኔ ሳሉ አካባቢውም ይረበሻል። ደግሞ በኔ ምክንያት ሌሎች ሰዎች እንዲደብራቸው አልፈልግም። ለዚህ ነው የምንኖረው አንድ ከተማ ውስጥ ነው፣ ጠባብ ከተማ ውስጥ ነው የምንኖረው። ጠባብ ቦታ ስለሆነች የአንዳንድ ሰዎች አክብሮት በጣም ይገርማል። እጅግ በጣም የሚያከብሩ ሰዎች አሉ። ፈቃደኝነትሽን ጠይቀው ከተመቸ ጨርስና አንዳንድ ሰው ደግሞ ልክ እንዲህ ምግብ ልትበይ ስትይ እንዲህ ብሎ ይዞ ፎቶ ይላል። እና ይሄንን እንችላለን ማለት ነው። ይሄን እንችላለን። ለራሳችን መጀመሪያ አምባሳደር ያስፈልጋል፣ የሆነ ጥበቃ ያስፈልገናል። በአይምሮዋችን ማለት ነው። ሰላማችን መጠበቅ አለበት አይደል? ዝም ብሎ ሁሉም ሰዎች እንደሚኖሩት መኖር አለብን። ሌሎች ሰዎችም እንደሚኖሩት ቢያንስ መኖር አለብን። እና እሱ ነገር እንትን ይላል። አምባሳደር መጠበቅ መናገር አርቲስቶች መናገር አለባቸው። አርቲስቶች ፖለቲካ እንዲናገሩ ይፈልጋል። አርቲስቶች ፖለቲከኞች ናቸው። አርትን ለፖለቲካ መጠቀም ይገባል። አይፈቀድም፣ አይቻልም። አርትን ለፖለቲካ መጠቀም አይቻልም። አርት የቀደመ ነው፣ በጣም ድሮ የተጀመረና የቀደመ ነው። አሁን ያለው የፖለቲካ ደግሞ አሁን ድንገት የመጣ ነው። አርብ የመጣ ነው። እሁድ ምን አገባው? አርብ የተፈጠረ እሁድ አልፏል እኮ። አይ አርቱ እዛ ነው ያለው፣ አልፏል። እዚህ መመለስ አይችልም። የጠራ ነገር ያስፈልጋል። ለመናገርም ምንድነው ችግሩ መታወቅ አለበት። ችግርን ማወቅ የመፍትሄ ግማሽ ነው ይባላል እኮ። ምንድነው ችግሩ ለመናገር ስለ ጉዳዩ አዎ። እና እኛ ፊልም ስንሰራ፣ ቲያትር ስንሰራ፣ ስቴጅ ስንመራ በዛ ውስጥ ብዙ ነገሮችን እናገራለን። መምሰል የለበትም ፖለቲካ። አንቀጽ 37 አንቀጽ ያለን ማውራት የለብንም። ህገ መንግስቱ እንደዚህ አንልም። ብዙ ነገሮችን እናገራለን። የሚገባው ሰው ይገባዋል። በገጸ ባህሪያታቸው የሚገባው ሰው ይገባዋል። እኛን ለመከተል ወይም ደግሞ የኛን ፊልምና ቲያትር ለማድነቅ መጀመር ያስፈልጋል። ማንበብ ያስፈልጋል። መረዳት ያስፈልጋል እኮ። ዝም ብሎ በቃ ፊልም በማየት ብቻ አይደለም። በማንበብ ደግሞ የሆነ ያየነውን ነገር ድጋሚ ማየት አለብን እኮ። በጣም የአንድ ፊልም ልንገርሽ፣ ሬይ የሚለው ፊልም ሬይ ቻርልስ የሰራው ፊልም ነው። ሬይ ቻርልስ እንግዲህ ጥቁር የአሜሪካ ትልቅ ሙዚቀኛ ነው። ፒያኖ ይጫወታል። በልጅነቱ አይኑ ጠፍቷል። በልጅነቱ አይኑ ሲጠፋ የመስማት ነገሩ በጣም እያደገ መጣ እና ከገርል ፍሬንዱ ጋር ቁጭ ብሏል። ትልቅ ሆኖ ማለት ነው። እና በመስኮት በኩል ወፍ አበባ እየቀሰመሽ ነው ይላታል። እንድትዞርና አይ የለም ማለች። እስቲ በደንብ አላት። እሷ አይም እኮ መስኮቱ እዛ ጋር መሆኑን አውቆ ወፏ እዛ ጋር አበባ እየቀሰመሽ መሆኑን አውቆ ሶራ በደንብ ስታይ
በእርግጥም አለች ወፏ። እኛ እንዲህ ብለን የምንለው ነገር አላየሽ በደም አናየው ዝም ብሎ ያገባን ይመስለናል። እና በደም ስታይ ለካ ወፏ በጣም ከማለት የተነሳ አንድ ነገር በጣም ሲገበገብ ይፈጥናል። እሱን አየች። የሱ የጆሮ ብቃት ምን ያክል እንደሆነ ነው የሚያሳየው። አሁንም ፊልም የሆነ ነገርም የሚያዩ ሰዎች በማንበብ ሌላ ነገር ደግሞ በማንበብ ሌላ ነገር በማየት እይታሽን ማዳበር ያስፈልጋል። በማንበብ ደግሞ የምታዩና የምትሰሚውን ነገር ማዳበር ያስፈልጋል። እሱን ነገር ማድረግ አለባቸው። አርቲስቱ ሳይናገር የቀረበት ጊዜ የለም። ለመፈረጅም ለመሰደብም ምንም ለማለት አርቲስት ቅርብ ነው፣ ግን መስራቱ ይሻላል። ሚዲያው ዘመናዊ ነው። የምንጠቀመው ነገር ሬዲዮም ስለሆነ ስሙም ኤፍኤም ስለሚባል ዘመናዊ ነው። ግን ኢትዮጵያ በጣም ዘመናዊ ሀገር ነች። በጣም ነች። አዎ፣ ምክንያቱም ፋሲለደስ ሰርተናል፣ አክሱምን ሰርተናል፣ ቅርጽ እናውቃለን፣ መግቢያ መውጫ እናውቃለን። ፋሲለደስን ስታይ ፓርኪንግ አለው፣ የፈረስ ፓርኪንግ አለው። በቅርብ ጊዜ ነው ፓርኪንግ የሰሩት ሌሎች ሀገሮች። እኛ በፊትም ፓርኪንግ ነበረ። ለንጉሳውያኖቹ መቆሚያ ማለት ለንጉሳውያኖቹ ፈረስ ስም አላቸው። በጣም ዘመናዊ ስትሆኚ ምንድነው የምትባዩ? ፋራ ነው የምትባዩ። ኢትዮጵያ የሆነችው እንደዛ ነው። በጣም ዘመናዊ ነገር ከዋታች የመጣው ነገር ሊገለብጣት ይሞክራል። ልክ እንደ ጉንዳን ሰውን የሚነክሰው ተሸክሞት ሊሄድ ነው እንደሚባለው ማለት ነው። አሁን ኢትዮጵያ የሚገደረደራት የዘመናዊነቱ ነው። ሬዲዮዎቹ ኢትዮጵያ ኢትዮጵያኖች እድር እንዳላቸው ማወቅ አለባቸው። ባለ ሚዲያዎቹ ማህበር የሚባል ነገር እንዳላቸው ያ ሰው በትክክል ቤተሰብ እንኳን ባይሰማ አንደኛው ሰው ሊሰማ እንደሚችል በሰፈር ውስጥ ነው። አሁን ከፍተኛ ጥንቃቄ የማደርገው ልጆኜ አንድ ሰው እንዳያይ ነው። የማዘር እድርተኛ አለቀ። የእናቴ እድርተኛ ካዩ በቃ እኔ 3 ቀን 4 ቀን ከእንዲች ከበር ላልወጣ እችላለሁ። ማዕቀብ ይጣልባል። አዎ እሷ ማየት አይጠበቅባትም። እሷም የሌላ ሰው ልጅ ካየች እንደዛ ነው። አሁንም እድር አለ፣ አሁንም ማህበር አለው እኮ አሁንም እድሮች አሉ፣ ማህበሮች አሉ። እነዛ ሰዎች ክዋኔውን በትክክል ማካሄድ አለባቸው። መዋከም መረበሽ የለባቸው። የሰው ሞት ለመዘገብ ታዋቂ ስለሆነ ወይም ቅድሚያ የሆነ ነገር ለማግኘት ወይ ምናምን እንትን እየተባለ ሙዚቃ እየተከፈተ የሰው ሞት እንትን ለማለት ሙዚቃ ይከፈት ነበር አይደል? ለቅሶሽ አሟሟቴን አሳምረው እኮ የሚለው ሰው አቀባበሩን ብቻ አይደለም እኮ። እንዴት ነው ሞተሱ እንዲህ ደባለው ነው የሚፈልገው? እንዲሆን ነው የሚፈልገው አይደለም። ያው ብዙ ጊዜ እንዴ ጥላውን እንትን ትከፍታለች ምን አለ ደጋጉን። ከዛ በኋላ የራሱ የሰውየው ጭፈራ ይከፈታል። እንደዛ ሆነ ድባብ አለን፣ የለቅሶ ድባብ አለን። በጣም ቆንጆ ለቅሶ ስርዓት አለን። እናልቅስ ከተባለ በጣም ባይለኛው 3 ቀን እኮ ነው የሚለቀሰው ኢትዮጵያ። የሰርግም ስርዓት አለን እንደዚህ ሳይበዛ ስርዓት ኖሮት ማለት ነው። ተንደርድሮ ነው የሚጨፍረው አበሻ። ዝም ብሎ አንዴ አይጨፍርም። ጥሎሽ ምን አለው ይባላል። ምን አለው ብሎ ነው። አረ እስቲ አጣው እንደዚህ ነገሩ ነው ይላል። ይሰራ ነበር ተባሯል የሚባል ነገር ማለት መልሰው ቀጥረውታል። አዎ እንዲና ጥሎሽ እስቲ የሚያመጡትን እኔ ይባላል። ከዛ ጋቢው ያመጣው ነገር ታይቶ ከዛ ዩኒቨርሲቲ ተብሎ ከዛ ቀለበት እስቲ ትንሽ ሰርግ ቀለበት አቤት ከዛ ነው ሰርግ የሚሆነው። ከዛ ድምዳሜም አለው ደስታው ትውውቅ ይባላል። እንደዛ ማለቅ አለበት። ደስታ ስርዓት አለው በእኛ አካሄድ፣ ሀዘንም ስርዓት አለው። እንደዚህ መርዶ እንኳን በጣዋት ነው የሚረዳው እኮ አይደል? ይሄን ዘመናዊ ሚዲያ በጣም መዘመን አለበት ወይ ደግሞ እንትን መሆን አለበት፣ ባህላዊ መሆን አለበት። ባህላዊ ስንል የባህላዊ ሙዚቃ መክፈት አይደለም፣ ማሲንቆ መክፈት አይደለም። የባህላዊነት የማሲንቆውን ሐሳብ የግትክራሩን ሐሳብ የባህላዊነትን ባህላዊ ስንልኛ እቺ ማሲንቆ ሁላችንን ታዞራለች ማለት ነው። ያ ግርፍ የሁላችንም ልብ ነው የሚገርፈው። ያ በገና የሁላችንም ምት ነው እናውቀዋለን ማለት ነው። የኛ ያልሆነ ነገር የሚያስጠላን እኮ ስለማያረገን ነው። የሆነ የተወሰኑ ካልሆኑ በስተቀር የፖፕ ምናምን ሙዚቃ የፈለገ ሰዓት ቢሆን እኛ ሮክ ምናምን የት እንወዳለን ነው።
ጆሮ ነው የሚበጥሰው ነው የሚለው ሙዚቃው ነው ሲል አረኑ ተባካችሁ ነው የሚባለው ግን ዲዱ ሲል ወጣል ነው ይባላል ትንሽ ይላል ሰው የሆነ ነገር ይላል አንድ የሚያረጋን ምታለ እዚህ ውስጥ አንድ የሆነ ነገር አለ ያንን መጠበቅ ያስፈልጋል እኮ መጠበቅ ያስፈልጋል ልክ ቢኖረው ጥሩ ነው ልክ ቢኖረው ጥሩ ነው መዘገብ ጥሩ ነው ግን እንዴት ነው የሚዘገበው ዝም ማለት አለመዘገብ እንትን ማስተር ማግደርደር አይቻልም ዋናዎቹ ሰዎች እስኪሰሙ ድረስ ማግደርደር አይቻልም ሰስፔንስ ማድረግ አይቻልም ውሸት ነው ወይም ደግሞ የሆነ ነገር እንትን በመስራት በቦታው ላይ የሆነ ሰው ምናም ብሎ ሰዎች እስኪሰሙ መታገስ አይቻልም ለባለቤቴ ነግሬያታለሁ ቀጥታ እኔ ጋር ደውይልኝ ምንም ነገር ብታይ ብያታለሁ እኔ ጋር ደውይልኝ ብያታለሁ አዎ ምን በቀን 2 ጊዜ እንደዋወላለን ሲተኙ እና ሲነሱ ደውላቸዋለሁ በሚሆነው ሰዓት እንግዲህ ከኔ ጋር ከዛ ከናቷ ጋር ሲደዋወሉ 4 ጊዜ እንደዋወላለን ማለት ነው ቀጥታ እኔ ጋር ደውይ ንገሪኝ እላታለሁ እኔ ነኝ በቃ እኔ ነኝ እሱን እንዳታምኚው እላታለሁ እኔ ምክንያቱም በኢትዮጵያ ሬዲዮ ሩድ ጉሌት ሞተ ተብሎ የአብርሃም ዘፉድ ወሬ ተዘግቦ አይቻለሁ ተሰምቻለሁ በልጅነቴ ነው ተብሎ ግን ማስተባበያም አልሰጡ አፍረው ነው ደሞ ዜና አንዴ ነው የሚነበበው ከዛ ማታ ደግሞ የእናንተ አይሳ እንትን አይልም እንዲህ አይነት አሁን ውሸት የሚመስሉ ነገሮች በብዛት አሉ ግን ይሄን ማንን ይጎዳል ሰውን ይጎዳል በጣም ሰዎችን ይጎዳል በጣም ብዙ ሰዎችን ይጎዳል ብዙ ሰዎች ይቀያየማሉ በጣም ብዙ ሰዎች ማለት ነው ያ ነው ሌሎችም ሰዎች ከኔ ስሙ ነው ማለት ያለባቸው አለው እኔ በህይወት እኔ ጋር አሁንም ሰዎች ብዙ ሰዎች እንትን ካሉ ስለኔ ቅድም እንዳን ነፃነት ወርቅነ እምሩ ሚል ኢንስታግራም ትላለኝ እዛ ላይ ጠይቁኝ አለ ወይ በሉኝ እንደውም ኢንስታግራም ላይ ካሉ ታዋቂ ከሚባሉ የወንድ አርቲስቶች እየመራህ ይመስለኛል በኢንስታግራም ታንጂ እንደዛ ነገር ተመለከትኩኝ እንዴት ነው እንጃ አጭር ጊዜ ነው አመት ነው ምናምን አመት ያለው አመት ምናምን ይሆናል አመት ምዕራብ ሀገር ያሉትን ወይም ሌሎች ቦታ ያሉትን ሰዎች ለማስደሰት የማላደርገው ጥረት የለም በእውነት ለመናገር ማለት ነው በጣም ነው ደስ የሚለኝ ሰዎችን አውቀዋለሁ እኔ ረጅም መንገድ ተጉዤ ነው የምሄደውና እዛ እንኳን ሆነን ጥረት አለ የሰው ጥረት አለ ልጆችሽ ሚስትሽ ከዛ በኋላ ቤተሰብ ጋር ካልሄድሽ በስተቀር ነው ውጭ አሜሪካ ሲሄድ ማንም ዞር ብሎ አያየኝም ማንም አያቀኝም እንደውም ይፈሩኛል ጥቁር ስለሆንኩ ነጮቹ ይዱኛል እንኳን እና በአገርሽ ነው ሁሉ ነገር የሚሆነው ስለዚህ ሌላ ቦታ ያሉትን ሰዎች ማስደሰትና ማዝናናት ከቻልኩ በጣም ደስ ይለኛልና አስባቸዋለሁ በነገራችን ላይ እና በደንብ እንትን ይበሉ እና ይጠንቀቁ በጣም ይጠንቀቁ ገንዘባቸውን እንዳያባክኑ